ይሄ ጉዳይ አንቺንም ሊመለከት ይችላል። በተለይ ደግሞ አባትሽን ያልከው ቆይ ግን ለመሆኑ የምታወራውን ነገር ታውቃለህ? አሁንስ በቃ ይገላሉ። አንተ ወሻ አንቺ ተረጋጊ እንጂ ምን ሆነሻል? ምንድነው የምንረጋጋው? አባቴን ገዳይ አድርገህ ስታበቃ እንግዲህ እውነቴን ነው። አባትሽ ናቸው የዳግምን አባት የገደሉት። አንተ ሰውዬ ዛሬ አፍህን ዝጋ ብያለሁ። በነገራችን ላይ አምራናት ሁሉንም ነገር የነገረችኝ። ጭራሽ ነጋሪዋን ማምራናት ያቺ እባብ። ቢመርሽም መዋጥ አለብሽ። እናትና አባትሽ የዳግምን አባት ገለው ጫካ ውስጥ ቀብረውታል። ምን? በቃ ይበቃል ብያለሁ። ፈጣሪ ሆይ ምን ጉድ ነው የምታሰማኝ? በእርግጥ አውቃለሁ ዳግም ይሄንን እውነት መስማቱ ለቤተሰባችሁ ጥሩ አይሆንም። እኔ ለምን አንተና ያቺ ሰይጣን ሆን ብላችሁ የፈጠራችሁት ነገር ነው። ታዲያ የምትጠራጠሪኝ ከሆነ ለምን ሄደሽ እናትሽን አትጠይቂያት? ልትደብቅሽ ፈልጋ ካልሆነ መቼስ እውነታው እሷ ጋር ነው ያለው። እና ይሄንን ነበር ለዳጊ ልትነግረው የነበረው? ታዲያ ሌላ ምን ልነግረው ነው የምቀጥረው? ዞሮ ዞሮ ያንን ቤተሰብ ማጥፋት ነበር አይደል አላማ? አባትን እርሰው አልኩ። አባትን እርሰው? አዎ እርሰው። አባትን የገደልኩት እኔ ነኝ። አባትን የገደልኩ አንተ ነህ? ንገረኝ፣ አባትን የገደልኩ አንተ ነህ? ጋሽ አለሁ ጋሽ በእርግጠኝነት ስላባዬ ያውቃል። ደፍሬ ብነግረው እንኳን ገሉኝ ወንጀለኛ ነኝ ነው እንዴ? ለይኩን ይሄንንማ በፍጹም ማድረግ የለብህም። ጠርጥሮኛል። የሆነማ የገባው ነገር አለ። ምናልባት ያቺ የተረገመች ቪዲዮን አሳይታ ይሆን እንዴ? አላውቅም። የዳጊን አባት የገደለው ማን ነው? ምን አይነት ድፍረት ነው አንቺ? እኔ እንዴት ይሄን ላቅ እችላለሁ? አባዬ ነው አይደል የገደለው? ምን? ኤሚ አሁን ላይ ኤርሚያስ በነገራት መሰረት ወደ ቤት መታ ዝናሽን እያፋጠጠቻት ነው ማለት ነው። የዳግምን አባት የገደለው አባዬ ነው አይደል ስትላት ዝናሽ የደነገጠችውን ድንጋጤ አይታ ይሄ ነገር እውነት እንደሆነ አረጋግጣለች ማለት ነው። ምናልባት ከዚህ በኋላ ዝናሽ አሁን ኤሚን እንዴት ብላ እንደምታሳምናት የዳግም አባት እንዴት በድንገት እንደሞተና እናም ደግሞ ይሄንን ወንጀል ለመደበቅ ራሱ እንዴት ጫካ ወስዶ እንደቀበሩት እንዴት አድርጋ እንደምታሳምነው ባይታወቅም ግን ነገሩ ለሷ ከባድ እንደሚሆንባት ግልጽ ነው ማለት ነው። ምናልባት ኤሚ ከዚህ በኋላ ልትጠይቅ የምትችለው ነገርየው ድንገት ቢሆን የዳግምን አባት ድንገት ብትገሉ ራሱ ለምንድነው ወደ ህግ ቦታ ሄዳችሁ እጃችሁን ያልሰጣችሁት? ለምንስ ነው የዳግምን አባት ደብቆ ጫካ ወስዶ መቅበር ያስፈልጋችሁ የሚለው ነገር የሚከተሉት ጥያቄዎች እንደሚሆኑ ግልጽ ነው ማለት ነው። ምናልባት አሁን ላይ ቤተሰቡ እየተዘጋጀ ያለው ለሰርግ ጉዳይ ነው። እዛ ጋር ናሆምና ኑሐሚን ሊጋቡ ስለሆነ ማለት ነው። ሲያወሩ እንደነበረውም ለሰርጉ የቀረው 1 ወር ነውና ሁሉም ቤተሰብ የኑሐሚን ቤተሰብ የናሆምን ቤተሰብ አሁን ላይ ለሰርጉ ደፋ ቀና እያሉ ነውና ምናልባት ይሄ ሰርግ ሊቀር የሚችልበት ምክንያት ይሄ ሊሆን ይችላል ማለት ነው። መጀመሪያ ኤርሚያስ ዳግምን ነበር ደውሎ ጠርቶት ይሄ ነገር ሚስጥር ነው፣ ስለ አባትህ የማቀው ነገር አለ ና እነግርሃለሁ ብሎት ነበር። ዳግም ደግሞ እዛ ጋር ኤርሚያስን የሚያቀው የኤሚ ፍቅረኛ እንደሆነ ነው። ለምንድን ነው በእኔ አባት የሚቀልደው? ምን ማለት ነው? እኔ በአባቴ ቀልድ እንደማላቅ ሄጄ እነግረዋለሁ በሚል ነበር መጀመሪያ ቀደም ብሎ ሄዶ ኤሚን ያማከራም ማለት ነው። ያው ይሄ የሷ ፍቅረኛ ስለሆነ ጉዳዩ በቀጥታ የሚመለከተው እሷን ነው ብሎ ማለት ነው። ኤሚ ደግሞ እዚህ ጋር ከኤርሚያስ ጋር ጥሩ ነገር ላይ ስላልሆኑ ኤርሚያስ ይሄንን ነገር የሚያደርገው በቤተሰቤ ለመቀለድ ነው፣ ስለ ዳግም አባት ምንም የሚያውቀው ነገር የለም ብላ ነው እኔ መጀመሪያ ሄጄ ላናግሮ ብላ ዳግም እንዳይሄድ ያስቆመችው ማለት ነው። እውነት እዛ ጋር አሁን ኤሚ ዳግምን ባታስቆመውና ምን ሊነግር ፈልጎ ነው ሂድና እስኪ ጠይቀው ይዋሻል ወይ ደግሞ ስለ አባትህ ምንም የሚያውቅ ነገር የለም ብላ እሱም ብትልከው ኖሮ ኤርሚያስ በቀጥታ ይሄንን ሚስጥር ለዳግም መንገሩ አይቀርም። ከዛም በኋላ ምናልባትም በቤተሰቡ መሃል ትልቅ ጸብ ወይ ደግሞ ትልቅ ጦርነት እንደሚፈጠርም ግልጽ ነው። ለይኩን ደግሞ ይሄንን ነገር ተናግሯል። ዳግም ይሄንን ሚስጥር ካወቀ ይገለኝና ወንጀለኛ ይሆናል ብሎ እዛ ጋር ለዳግም
ዳግም እንደሚያስብ ተናግሯል ማለት ነው። ለይኩንም በምናቡ የሳለው ነገር ነበረ። ይሄንን ነገር ለምን ነግሬው አልገላገልም ብሎ አባትህን የገደልኩት እኔ ነኝ፣ ስለዚህ ከዚህ በኋላ የአባትህን ነገር እርሳው፣ እኔ እንከባከብሃለሁ ወይ ደግሞ እኔ እንደ አባት እሆነሃለሁ የሚለውን ነገር ለዳግም ለመንገር አስቦ በጭንቅላት ውስጥ ከዛ በኋላ ሊፈጠር የሚችለውን ነገር አሰበ። ዳግም አባቱ ምን ያህል እንደሚወደው ያውቃል። እናም ደግሞ አባቱ ራሱ ዳግምን ለማሳደግ ምን ያህል መስዋዕት እንደከፈለ ያውቃልና ዳግም ደግሞ ይሄንን ነገር ቢሰማ በቀጥታ እኔ ፊት ለፊቱ ቆሜ አባትህን የገደልኩት እኔ ነኝ ብለው ነገሩን ቀለል አድርጎ እንደማያይ ገምቶ ነው እዛ ጋር ይሄንን ነገር ከነገርኩት ወይ ይገለኝና እሱም ወንጀለኛ ይባላል ያለው ማለት ነው። ሌላው ነገር ደግሞ ልናነሳ የምንችለው ኤርሚያስ ያንዴ ስለ ዳግም አባት የዳግምን አባት የገደለው አባትሽና እናትሽ ናቸው፣ አብሮ ገለው ጫካ ወስዶ ቀብሮታል ብሎ በቀጥታ የዳግምን አባት የገደለው አባትሽ ነው ብሎ ይሄንን ቃል ለኤሚ ሲናገር ኤሚ ለምንድን ነው እሱ ወደ ላይ ብሏት የመኪናውን በር ከፍታ እንደማስመለስ ያደረጋት የሚለውን ነገር ስናነሳ ምናልባት እዚህ ጋር ለይኩን የኤሚ አባትም ላይሆን ይችላል ማለት ነው። ዝናሽ እዛ ጋር ዳግምን እንደወለደችው ኤሚንም ከሌላ ሰው ልትወልድ ትችላለች። ይሄንን ሚስጥር ኤሚም ልታውቅ ትችላለች ብለን የሚያስጠረጥር ነገር ከዚህ በፊትም ተፈጥሮ ነበር ማለት ነው። ያኔ ኤሚ ዳግም ወንድሜ ነው ወይስ አይደለም የሚለውን ነገር የዳግምና የናሆምን ናሙና ወስዳ ዲኤንኤ ስታስመረምር እዛ ጋር የሷ ወንድም ሆኖ የተገኘው ዳግም ነው። ናሆም ደግሞ የሷ ወንድም እንዳልሆነ ነው እዛ ጋር የዲኤንኤ ውጤት ያሳየው ማለት ነው። ለይኩን ደግሞ እዛ ጋር ናሆምን የወለደው ከዚህ በፊት እነሱ ቤት እንደ ሰራተኝነት ትሰራ ከነበረው ሴት እንደሆነ ተናግሮ ነበርና እዛ ጋር አሁን ለይኩን ናሆምን ከሰራተኛቸው ቢወልድና እዚህ ጋር ደግሞ ኤሚን ከዝናሽ ቢወልድ ኖሮ ያኔ የዲኤንኤ ምርመራው ላይ ናሆምና ኤሚ እህትና ወንድም መሆናቸው የሆነ ፐርሰንትም ቢሆን የዲኤንኤ ውጤት ያሳይ ነበር ማለት ነው። ግን ደግሞ የዲኤንኤ ውጤት እዛ ጋር ያሳየው ሙሉ ለሙሉ እህትና ወንድም እንዳልሆኑና የሷ ትክክለኛ ወንድም ዳግም ብቻ መሆኑ ነው ያሳየው ማለት ነው። ኤሚ ደግሞ ምናልባት እዚህ ጋር ኤርሚያስ አሁን ላይ የዳግምን አባት የገደለው አባትሽ ነው የሚለውን ይሄንን ቃል ሲናገር ኤሚ በቀጥታ አባትሽ ብላ ደንግጣ ነበር አፏን ይዛ ስታስመልስ የነበረው ማለት ነው። በዚህ ምክንያት ደግሞ ለይኩን እዛ ጋር የኤሚ ትክክለኛ አባት ወይ ደግሞ ወላጅ አባቷም ላይሆን ይችላል ማለት ነው። ምናልባትም እሷም ይሄንን ሚስጥር ስለምታቅ ነው አሁን ላይ ደንግጣ ያኔ በሩን ከፍታ እንደማስመለስ ያደረጋት ማለት ነው። ቀጣይ ደግሞ ሊወጣ የሚችለውና ምናልባትም ለይኩንንም ሊያስከፋውና እንዴት እንዲህ ታደርጊኛለሽ በሚለው ድጋሚ ዝናሽን እንዲቀየማት ሊያደርግ የሚችል ሚስጥር ኤሚ የሱ ልጅ እንዳልሆነች ወይ ደግሞ ከሱ እንዳልተረገዘች መሆኑ የማይቀር ነገር ነው ማለት ነው። ዝናሽ ከዚህ በፊት እንዴት ነው ከሰንበቶ ዳግምን የወለደችው? ምን ልታረግ ነው እዚህ ጋር ባለትዳር ሆና ከለይኩን ጋር በትዳር እየቆየች ሰንበቶ ጋር ለምንድን ነው የሄደች የሚለው ጥያቄ ከዚህ በፊትም ቀርቦላት ነበር። እሷ የመለሰችው ግን ለይኩን ሀብት ሲል ወይ ደግሞ ለስራ ሲሯራጥ ለኔ ጊዜ አይሰጠኝም ነበር፣ እኔን ዞር ብሎ አያየኝም ነበር፣ ለስራ ብሎ ወደ ሌላ ቦታ ሄዶ ለብዙ ወራት ቆይቶ ነበር የሚመጣው የሚለውን ነገር አንስታ ነበር። ምናልባት ደግሞ ሰንበቶ ጋር ሄዳ ዳግምን ከወለደች በኋላ ከዛም በኋላ ያ ነገር ቀጥሎ ለይኩን ለሷ ጊዜ ያለመስጠቱ የሚለው ነገር ቀጥሎ እዚህ ጋር ደግሞ የኤሚ አባት የሚባለውን ከሌላ ሰው ጋር ተገናኝታ ኤሚንም አርግዛ እንደወለደቻት ግልጽ ነው ማለት ነው። ይሄኛው ሚስጥር ደግሞ ቀስ እያለ ከዚህ በኋላ እየወጣ የቤተሰቡን ሰላም እንደሚያናጋ ግልጽ ነው ማለት ነው። አሁን ላይ ግን ይሄንን ሰርግ የናሆምና የኑሃሚን የሚለውን ሰርግ ሊያስቀር የሚችለው ስለ ዳግም አባቱ ነው ማለት ነው። ዳግም አሁን ላይ የሆነ የጠረጠረው ነገር አለ እዛ ጋር ለይኩን ዳግም ስለ አባቱ ሳይነሳ አባቴን አላገኘሁትም እስካሁን የት እንዳለ አላወኩም የሚለውን ስለ አባቱ ሀሳብ ሲያነሳ ለይኩን ሁሌ ይረበሻል። ዳግም ደግሞ ይሄንን ነገር አስተውሏል። ለይኩን በእርግጠኝነት ስለ አባቴ የሚያውቀው ነገር አለ ብሎ ተናግሯል ማለት ነው። ለይኩንም ይሄ ነገር የገባው ይመስላል፣ ጠርጥሯል ብሏል ማለት ነው። ዳግምም እዛ ጋር ሲል የነበረው አባቴ የት እንዳለ ያውቃል ወይ ደግሞ ለይኩንንም የጠየቀው እዛ ጋር ወይ ሞቶም ከሆነ ነገሩኝ እርሜን ላውጣ ብሏልና ከዚህ በኋላ እንዴት አድርጎ ይሄንን ነገር እንደሚሰማ ባይታወቅም ግን እዛ ጋር ኤርሚያስ ስራውን ሊሰራ እንደሚችል ግልጽ ነው። ባለፈውም አምራን ይሄንን ሚስጥር እንደነገረችው ወደ መታጠቢያ ክፍል ሄዶ ከዚህ ሚስጥር ደግሞ ምን ያህል ገንዘብ እንደማገኝ እስኪ እናያለን ሲል ነበርና እዚህ ጋር የኤሚ መስማት ለሱ ጥሩ ነገር ነው። ሄዳ አሁን ዝናሽን እያናገረቻት ነው። እንዴት እንዲታረጋላችሁ እንዴት ሰው ገላችሁ ትቀብራላችሁ በሚለው ከዝናሽ ጋር ሌላ ሰጣ ገባ ውስጥ መግባቷ አይቀርም ማለት ነው። ዝናሽ ደግሞ ኤሚ ይሄንን ሚስጥር ከኤርሚያስ እንደሰማች ካወቀች ምናልባት
ምናልባትም ከኤርሚያስ ጋር ድርድር ውስጥ መግባቷ አይቀርም ማለት ነው። አሁን የሰርጉ ነገር ስላለ ይሄ ሰርግ እንዳይበላሽ በሚለው ዳግም ይሄን ሚስጥር ከሰማ በቀጥታ ሰርጉ እንደሚቀርና ሰርጉ እንደሚበላሽም ግልጽ ነው። ዝናሽ ደግሞ ያ ነገር እንዲሆን ስለማትፈልግ ምናልባት ኤርሚያስ የሚፈልገውን ነገርም ልታረግለት ትችላለች ማለት ነው። አንተ የፈለግከውን ያህል ገንዘብ እንሰጥሃለን፣ ይሄንን ሚስጥር ለዳግም አትናገር በሚለው ይሄንን ሚስጥር አምቆ ሰርጉ እስከሚያልፍ ራሱ እንዲቆይም ልታረገው ትችላለች ማለት ነው። በእርግጥ ዳግም አሁን ላይ ይሄ ሰርግ እንዲከናወን አይፈልግም። ዝናሽ ደግሞ ያንን ነገር ታውቃለች። አሁን ላይ ዝናሽም ለይኩንም ዳግም ኑሐሚን እንደሚያፈቅራትና ይሄ ሰርግ እንዳይከናወን ናሆም ኑሐሚንን እንዳያገባት ዳግም ምን ያህል እንደሚፈልግ ያውቃሉና እናም ደግሞ በዚህ መሃል የአባቱ ሞት አባትን የገደለው ለይኩን ነው የሚለውን ነገር ከሰማ እዛ ጋር መጀመሪያ ሰርጉ ይለፍና ከዛም በኋላ ይሄንን ነገር እንነጋገራለን ወይ ደግሞ ይሄንን ነገር ወደ ህግ ቦታ ሄጄ እናገራለሁ እንደማይል ግልጽ ነው ማለት ነው። ዳግም ዛሬም ኑሐሚን አግኝቶ ሲነግራት የነበረው እሷን መተው እንደማይፈልግ ወይ ደግሞ መተው እንዳልቻለ ነው። ግን ደግሞ ይሄንን ነገር ምንም ነገር ማድረግ አይችልም። ያለው አማራጭ እሷን ትቶ የራሱን ህይወት መኖር ነው ማለት ነው። ኑሐሚንም የነገረችው ይሄንኑ ነው። እኔ በፊትም ናሆምን ነው ማፈቅረው፣ አንተን ከወንድምነት ውጪ በሌላ አይን አይቼ ስለማላቅ ለምን አርፈ የራስን ህይወት አትኖርም እያለችው ነበርና ያው ከዚህ በኋላ የሚያዋጣው ዳግም አሁን እዚህ ጋር ኑሐሚን የኔ መሆን አለባት የኔ መሆን የለባትም ይሄ ሰርግ ረብሾኛል ብሎ የራሱን ህይወት መረበሽ ሳይሆን አርፎ የራሱን ህይወት መኖር ነው። እናም ከዚህ በኋላ እንዴት አድርጎ ስለ አባቱ እውነት እንደሚያውቅ ቀስ ብሎ ከራሱ ጋር ቢማከር ይሻለዋል ማለት ነው።